ዘመናት ምኞት መጽሐፍ ላይ የሚገኝ አንድ ሐሳብ ተንተርሶ የተሰጠ የግል አመለካከት አለና እሱን መጽሐፉ ምን ይላል መጽሐፍ ቅዱስስ ምን ይላል ስለዛ ሐሳብ የሚለው በደንብ በተለየ ሁኔታ ግን ይሄንን መጽሐፍ ልንጋብዛችሁ እንፈልጋለን። የዘመናት ምኞት በጣም የምወደው መጽሐፍ ነው። የምትመለከቱት ወንድማችን ከአድቬንቲስት የወጣሁባቸው ምክንያቶች በሚል በተከታታይ ከምሰራቸው ቪዲዮዎች መካከል አንደኛውን ቶፒክ በመምረጥ መልስ ለመስጠት ሞክሯል። ማለትም በአድቬንቲስት ተቋም በኩል በመሆን መልስ ለመስጠት ሞክሯል። ነገር ግን ወንድሜ ሳልቆራርጥ ከጠቀስኳቸው ሐሳቦች ከፍ ብለህም ብታነብ ወረድ ብለህም ብታነብ ያው ተመልሶ ሐሳቡን የሚለውጥ ነገር እስከሌለ ድረስ ወንድሜ ባትለፋ ምን አለ? ያው እንደምታዩት እኮ እቺን ሐሳብ በማንሳት ነበረ መልስ ለመስጠት የሞከረው፣ ግን መልስ አልሰጠም። የራሱን ሐሳብ ከማውራት በዘለለ ምንም ዲፌንድ ያደረገው ነገር የለም። እንደምታዩት ሰይጣን በከባድ ፈተናዎቹ የኢየሱስን ልብ አስጨነቀው። አዳኙ ከመቃብሩ በር አሻግሮ ማየት ተሳነው። እርሱ ከመቃብር በድል አድራጊነት እንደሚነሳ ተስፋ ማድረግ ወይም የከፈለው መስዋዕትነት በአብ ዘንድ ተቀባይነት እንደሚያገኝ ለመናገር ተሳነው። ኃጢአት በእግዚአብሔር ፊት እጅግ አጸያፊ ስለነበር እርሱና አባቱ ለዘላለም ተለያይተው የሚቀሩ መሰለው ይላል። እዚህ ጋር ተሳነው ያለች ኤለን ራይት እየጻፈች እንዴት ነው አንተ አትሊስት ሐሳቡን እኮ አንስተ ቃሉን ይሄ ተሳነው የሚለውን ያነሳህ እኮ ዲፌንድ ማድረግ ትችል ነበረ። ነገር ግን አልቻልክም። አንደኛ፣ ሁለተኛ ደግሞ ተሳነው እያለች ተስፋ ሊያደርግ አልቻለም እያለች እንዴት ነው እንዲህ አይነት ምላሽ ልትሰጥ የቻልከው? እናውቃለን እኮ ኢየሱስ ክርስቶስ በእኛ እኮ ቦታ ሲሆን እኮ የኛን መከራችንን ኃጢአታችንን ሁሉ ሲሸከም አዎ ተወጋ፣ ስለመተላለፋችን ደቀቀ፣ ተወጋ። አዎ ይፈራም ይደነግጥም ነበር ተብሎ ተጽፏል። ነገር ግን ተሳነው ግን የሚል አልተጻፈም። ኦኬ ዘሩን ያያል እያለ ክርስቶስ ኢየሱስ በዚያ በጭንቅ ሰዓት በቀውጢ ሰዓት ምንም እንኳን እየደቀቀ ስለኛ ኃጢአት ዋጋ እየከፈለ ቢሆንም ነገር ግን ከነፍሱ ድካም ብርሃንን ያያል፣ ደስ የሚለዋል እኮ ተብሎ ተጽፏል። ቢደክምም እኮ ያንን ሌባ ወንበዴ የተባለውን አብሮት የተሰቀለውን እኮ ምንድነው እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ እያለ ያጽናናው። ቢሳነው ነው እንደዛ የሚለው? ተው እንጂ። እምነት እኮ ያጣ አድርጋ ነው የጻፈችው። እምነት እንደሌለው ፉሊ በቃ እንደዛ አድርጋ ነው የጻፈችው። አዎ ተሳነው እኮ ነው የተባለው። በዮሐንስ ወንጌል 19:28 ላይ ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ እያለ እያየህ ወንድሜ። ከዛም በኋላ ወረድ ብሎ ተፈጸመ አለ፣ ራሱንም አዘን ብሎ ነፍሱን አሳልፎ ሰጠ ሲል በእምነት እኮ ነው ጌታ ኢየሱስ ነፍሱን የሰጠው፣ ተቀበል ብሎ የሰጠው። ምን ማለታችሁ ነው? ምንም እንኳን ቢደቅ አልኳችሁ እኮ ምንም እንኳን ቢደቅ በደዌ ቢደቅ ስለኛ መተላለፍ በደል ዋጋ እየከፈለ ብዙ ነገር ስለኛ የሆነውን ሁሉ ቢሆንልንም ነገር ግን የእምነት ጀግና ነው። ማየት አልተሳነውም። ሲያማልድልን ነበረ። ወንበዴውን አጽናንቶ ዛሬ በገነት ከኔ ጋር ትሆናለህ ብሎ የድህነትን ቃል የነገረው፣ ነፃ ያወጣው፣ ጽድቅን የሰጠው እኮ ነው። ዋጋ እየከፈለም ቢሆን ከነፍሱ ድካም ብርሃንን አይቷል። ዛሬ ያለነውንና በዘመናት መካከል ያሉትን አማኞች በእምነት እያየ ነው ዋጋ የከፈለው። እንደናንተ አባባልና አስተምህሮማ ክርስቶስ ከሙታን ከተነሳ በኋላ እኮ በመጀመሪያው ቀን ሲነሳ ማርያምን አትንኪኛልና ሰማይ ደርሶ እኮ
በአብ ዘንድ መስዋዕትነቱ ተቀባይነት እንዳገኘና እንዳላገኘ ሊያረጋግጥ ሰማይ ደርሶ መጥቷል ብላችሁ አስተማራችሁ ናችሁ እኮ። ስለዚህ አድቬንቲስት አሁን እየጠበቀች ያለችው ዳግም ምጽአቱን ሳይሆን ሶስተኛ የክርስቶስን ምጽአት ነው ማለት ነው። አዎ መጽሐፋችሁ እንደዛ ይላል። የዘመናት ምኞት አሁን የምትኩራራበት የምታደናንቀው መጽሐፍ እንዲህ ነው የሚናገረው። ይህ ከሰይጣን የሆነ መጽሐፍ ነው። ይሄ ከሰይጣን የሆነ መጽሐፍ ነው። ክርስቶስ ኢየሱስ ታላላቅ ወንድሞች አሉት ብሎ የሚጽፍ በቃ የለየለት ክህደትና የሰይጣን ሬቨሌሽን ነው። የዚህ የመጽሐፉ ጸሐፊ ኤለን ጂ ዋይት መላእክትን ይቤዣቸው ዘንድ ከመላእክት መካከል መልአክ ሆነላቸው ብላ ያለች መናፍቅ ሴት ናት። መጽሐፍ ጭራሽ ኢየሱስ ክርስቶስን የአብርሃም ዘር ነው እንጂ የመላእክ ዘር አልያዘም ብሎ እየጻፈ በግልጽ፣ እናንተ ግን ልዩ ትምህርት ታስተምራላችሁ። ይኸው አንተም ያልከውን ቪዲዮ ይኸው ስማው። ሚካኤል የክርስቶስ ሌላው ስም ነው። ክርስቶስ ሚካኤል ነው ካልክ፣ ሚካኤል ደግሞ ከዋነኞቹ አለቆች አንዱ ተብሎ ስለተጠቀሰ እንግዲህ ልክ ሚካኤል ሲጠቀስ ከዋነኞቹ አለቆች አንዱ ስለተባለ one of the princes ስለተባለ ክርስቶስ ኢየሱስ ነው ካልክ ሚካኤልን ልክ እንደ ሚካኤል አይነት ወይም ደግሞ ከሚካኤል አለቅነት በለጥ የሚሉ ሌሎችም አለቆች ስላሉ የክርስቶስ አይነት ሌሎች ክርስቶሶች አሉ እያልከኝ ነው? በጌታ በኢየሱስ ወንድሜ ምን ነው አሁን ያዝከው መጽሐፍ ጸሐፊ የሥላሴ አማኝ ያልሆነች፣ ትንቢቶቿ ፌል ያደረጉባት፣ እንዲሁም የእናንተ የእምነት አቋማችሁ ላይ ሶርስ ኦፍ ትሩዝ ወይም የእውነት ምንጭ ተብላ የተጠቀሰች ናትና እንዴት እንደዛ ልታደርጓት ቻላችሁ? ፕሮፌሰሯ ፌል እንዳደረገ ታውቃላችሁ። እሺ ያለፈው ጥፋት አጠፉ ያለፈው ጀነሬሽን፣ እኛስ መድገም አለብን እንዴ? ወንድሜ አስተውሉ እንጂ ይሄ መደገም የለበትም። ይልቁንስ መጽሐፍ ቅዱስን ያዝና ወደ እግዚአብሔር ቀረብ ብለ ጌታ ሆይ ግለጽልኝ በሚል ሁሉን ነገር እንዲያስረዳህ ጋብዘው። እርሱ ደግሞ ወደ እውነት ሁሉ ይመራሃል እንጂ The prophetic gift is one of the identifying marks of God's true church today. Now, to marginalize the gift of prophecy, to downplay the importance of the gift of prophecy, to reduce Ellen White's writing to merely an inspiring writer who's blessed some people rather than a prophetic voice, may I say it clearly to you, is really to insult Jesus, who has given to us that prophetic gift. እያላችሁ አሁንም ማርክ ፊንሌ እንዳለው ኤለንን አይደለም አለመቀበል ቀርቶ ጽሑፏን ዝቅ አድርጎ አውርዶ አንዳንድ ሰዎችን የሚባርክ የሚያነሳሳ ጽሑፍ እንደሆነ ብቻ ማየት፣ ጽሑፎቿ አፎተ እግዚአብሔር አይደሉም ብሎ መናገር ክርስቶስን እውነትን መሳደብ ነው ብላችኋል። እና ከዚህ በላይ ስህተት አለ? አድቬንቲስቶች ተመለሱ።